ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። አሜሪካዊ ነዳጅ ጫኝ አውሮፕላን በምዕራብ ኢራቅ በሚገኘው ወዳጅ አየር ክልል ውስጥ መውደቁን እና የማዳን ስራዎች በመከናወን ላይ መሆናቸውን የአሜሪካ ማዕከላዊ ዕዝ ሴንትኮም ሐሙስ ዕለት አስታውቋል። ሴንትኮም ባወጣው አጭር መግለጫ በክስተቱ ውስጥ 2 አውሮፕላኖች ተሳትፈዋል ብለዋል። ከአውሮፕላኖቹ አንዱ በምዕራብ ኢራቅ የወደቀ ሲሆን ሁለተኛው ግን በሰላም አርፏል። ይህ አደጋ የአሜሪካ KC-135 ነዳጅ ጫኝ አውሮፕላን መጥፋትን ማስከተሉን ሴንትኮም ገልጿል። እንደ አንድ የአሜሪካ ባለስልጣን ገለጻ ከሆነ በክስተቱ ውስጥ የተሳተፉ ሌላኛው አውሮፕላን እንዲሁም የKC-135 ነዳጅ ጫኝ ነበር። ሴንትኮም ይህ የሆነው በጠላት ጥቃት ወይም በስህተት በተተኮሰ የወዳጅ ሀገር ኃይል ጥቃት አይደለም ብለዋል። የአሜሪካ ማዕከላዊ ዕዝ ሐሙስ ዕለት ባወጣው መግለጫ KC-135 የተሰኘ የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላን በምዕራብ ኢራቅ መከስከሱን አስታወቀ። አደጋው ከሌላ የነዳጅ አውሮፕላን ጋር በተፈጠረ ግጭት ሳይከሰት እንዳልቀረ የተጠረጠረ ሲሆን በአደጋው የተሳተፈው ሁለተኛው አውሮፕላን በእስራኤል ቤን ጉሪዮን አውሮፕላን ማረፊያ በሰላም ማረፉ ተገልጿል። በአሁኑ ወቅት በአደጋው ስፍራ የነፍስ አድን ስራ ጥረቶች በመካሄድ ላይ ናቸው። ማዕከላዊ ዕዙ አክሎም ይህ አደጋ የተከሰተው ኦፕሬሽን ኢፒክ ፉሪ በተሰኘው የኢራን ዘመቻ ወቅት በወዳጅ አየር ክልል ውስጥ መሆኑንና አደጋው በጠላትም ሆነ በወዳጅ ኃይሎች ተኩስ እንዳልደረሰበት አብራርተዋል። ሁለተኛው አውሮፕላን በዓለም አቀፍ ደረጃ የአደጋ ጊዜ ጥሪ የሆነው 7700 ኮድ ካስተላለፈ በኋላ ወደ እስራኤል ያመራ ሲሆን በአደጋው የደረሰ ሕይወት ኪሳራ ስለመኖሩ እስካሁን በግልጽ የታወቀ ነገር የለም። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ እና የመከላከያ ሚኒስትር ፒት ሄግሴዝ የኢራኑ ጦርነት ከማብቃቱ በፊት ተጨማሪ አሜሪካውያን ሕይወታቸውን ሊያጡ እንደሚችሉ ቀደም ብለው ማስጠንቀቂያ መስጠታቸው ይታወሳል። ከ60 ዓመታት በላይ አገልግሎት የሰጡት እነዚህ KC-135 አውሮፕላኖች በአብዛኛው አብራሪ፣ ረዳት አብራሪና ነዳጅ አቅራቢውን መሳሪያ የሚቆጣጠሩ ሶስተኛ አባል ያካተቱ ናቸው። ሆኖም እንደ አስፈላጊነቱ እስከ 37 ተሳፋሪዎችን የመያዝ አቅም አላቸው። ይህ የቅርብ ጊዜ አደጋ አሜሪካ በኢራን ላይ የከፈተችው ወታደራዊ ዘመቻ ተከትሎ መከስከሱ በይፋ የታመነበት አራተኛው አውሮፕላን ሆኗል። ባለፈው ሳምንት 3 የአሜሪካ F-15E የጦር አውሮፕላኖች በኩዌት ኃይሎች በስህተት ተመተው መውደቃቸው መገለጹ የሚታወስ ሲሆን እስካሁን በጦርነቱ 7 የአሜሪካ ወታደሮች ሕይወታቸውን እንዳጡና 140 የሚጠጉት ደግሞ መቁሰላቸውን የፔንታጎን መረጃ ያመለክታል። ኢራን ጦርነቱን ለማቆም 3 ቅድመ ሁኔታዎችን አቀረበች። የኢራን ፕሬዝዳንት መሱድ ፔሽኪን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማስቆም 3 ዋና ቅድመ ሁኔታዎችን በኤክስ ገጻቸው ላይ ይፋ አደረጉ። ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማምጣት የሚከተሉት ነጥቦች መሟላት እንዳለባቸው ገልጸዋል። የኢራን ሕጋዊ መብቶች መከበር፣ የሀገሪቱ ሉዓላዊነትና ጥቅሞች በዓለም አቀፍ ደረጃ እውቅና እንዲያገኙ፣ የካሳ ክፍያ፣ በግጭቱ ምክንያት በኢራን ላይ ለደረሰው ጉዳት ተገቢውን ካሳ እንዲከፈል፣ ዓለም አቀፍ ዋስትና፣ ወደፊት በኢራን ላይ መሰል ጥቃቶች እንዳይሰነዘሩ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና እንዲሰጥ ጠይቀዋል። ፕሬዚዳንቱ ለጦርነት መከሰት እስራኤልና አሜሪካን ተጠያቂ ያደረጉ ሲሆን እነዚህ ሁኔታዎች ሲያሟሉ ሰላም እንደማይወርድ አስገንዝበዋል። የአሜሪካ ባለስልጣናት በትራምፕ የተገዛላቸው ጫማ ቢጻፋቸውም ፕሬዚዳንቱን ላለማስከፋት እያደረጉት ነው ተባለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዋይት ሃውስ ያልተለመደ አሰራር ጀምረዋል። የቅርብ ረዳቶቻቸውና ሚኒስትሮች የጫማ መጠን በአይናቸው በመገመት $145 ፍሎርሼም ጫማዎችን በስጦታ እያከፋፈሉ ይገኛሉ። ይሁን እንጂ የፕሬዝዳንቱ የግምት ስጦታ ለባለስልጣናቱ የራስ ምታት ሆኖባቸዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከልክ በላይ ትልቅ የሆነ ጫማ አድርገው የታዩበት ፎቶ በማህበራዊ ሚዲያ መሳለቂያ ሆኗል። ዎል ስትሪት ጆርናል እንደዘገበው ባለስልጣናቱ ጫማው ባይመቻቸውም ወይም ቁጥር ባይገጥምላቸውም እንኳን ትራምፕን ላለማስቀየም ሲሉ ተገደው ይጫሙታል። አንድ ስማቸው ያልተጠቀሰ ባለስልጣን ሁሉም ሰው ጫማ አለው፣ የሚያስቀው ግን ላለማድረግ መፍራታችን ነው ሲሉ የዋይት ሃውስን ድባብ ገልጸውታል። እንዲያውም አንዱ ሚኒስትር ራሳቸውን ውድ ሉዊስ ቪቶን ጫማቸውን አውልቀው በትራምፕ የተሰጣቸውን ለማድረግ መገደዳቸውን በቅሬታ ተናግረዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በኢራቅ አርቢል አካባቢ በተፈጸመ ጥቃት አንድ ፈረንሳይ ወታደር ሲገደል ሌሎች በርካታ ወታደሮች ደግሞ መቁሰላቸውን አስታውቀዋል። ማክሮን እንደገለጹት የተገደለው ወታደር ከባርካስ 7ኛ የሳበር አልፌንስ ሻለቃ የተወጣጡ ቺፍ ዋረንት ኦፊሰር አርኖ ፍሬን ነው። ባወጡት መግለጫ ላይ ለቤተሰቦቻቸውና ለጦር ጓደኞቹ የሀገሪቱን ፍቅር፣ አብሮነት መግለጽ እፈልጋለሁ ብለዋል። የዚህ ወታደር ሞት ባለፈው ወር መገባደጃ ላይ በአሜሪካ እስራኤልና በኢራን መካከል ጦርነት ከተቀሰቀሰ ወዲህ የመጀመሪያው የፈረንሳይ ወታደራዊ ጉዳት ሆኖ ተዘግቧል።
ማክሮን አክሎም የፈረንሳይ ጦር በኢራቅ የሚገኘው ሽብርተኝነትን ለመዋጋት በተቀመጠው ጥብቅ ማዕቀፍ ውስጥ ነው ብለዋል። በኢራን ውስጥ ያለው ጦርነት እንዲህ ያሉ ጥቃቶችን ሊያጸድቅ አይችልም ሲሉም ገልጸዋል። ሂዝቡላ አጸፋ እርምጃ ወሰደ። ሂዝቡላ የእስራኤልን ዝነኛ የአየር መከላከያ ስርዓት አይረን ዶም የሰበሩ መጠነ ሰፊ የሮኬት ጥቃቶች በመሰንዘር ጠንካራ መልእክት አስተላልፈዋል። እንደ ኒውዮርክ ፖስት ዘገባ የእስራኤል መከላከያ ሰራዊት ጠቅሶ በአንድ ወቅት ቀን ውስጥ ከተከሰከሱ 100 ገደማ ሚሳኤሎች መካከል ግማሽ ያህሉ ብቻ ናቸው መክሸፍ የቻሉት። አይረን ዶም ለምን ከሸፈ? በአውሮፓውያን አቆጣጠር በ2024 እስራኤል ለሀገሪቱ ሰሜናዊ አካባቢዎች እጅግ የተጠጋጉ የአየር መከላከያ ስራዎች ሽፋን አስቀምጣ ከነበረበት ሁኔታ በተለይ አሁን ላይ ግን ከኢራን የሚሰነዘሩ የድሮን ጥቃቶችንና መሰል ስጋቶችን ለመከላከል ሲባል ከፍተኛ ቁጥር ያለው የአየር መከላከያ ስርዓቷን በተለያዩ የሀገሪቱ ክፍሎች አሰራጭታለች። በዚህም ምክንያት በሰሜን በኩል ያለው የመከላከያ ጥንካሬ በአጠቃላይ ደክሟል ሲሉ የሩሲያ ወታደራዊ ታዛቢ ዩሪ ሊያሚን ተናግረዋል። አክለውም የእስራኤል አየር ኃይል በአብዛኛው ክፍል በኢራን ግንባር ላይ በተሰማሩ ዘመቻዎች መጠመዱ ለሊባኖስ ግንባር የሚሆን አነስተኛ ሀብት ብቻ እንዲኖረው አድርጎታል ብለዋል። የእስራኤል መከላከያ ሰራዊት በጀት አሁን ያለውን ጦርነት መሸከም ይችላልና የታሚር ሚሳኤሎች መቃወሚያ በተመለከተ እነዚህ ሚሳኤሎች የሚመረቱት በእስራኤል ራፋኤልና በአሜሪካው አርቴክስ ኮርፖሬሽን ትብብር ሲሆን አብዛኛው የማምረት ሂደት ደግሞ በአሜሪካ ውስጥ የሚከናወን መሆኑን ሊያሚን ያብራራሉ። ባለፈው የጎርጎሮሳውያኑ ዓመት መገባደጃ ላይ የታሚር ሚሳኤሎች መቃወሚያን ለማምረት አርካንስ ውስጥ አዲስ ፋብሪካ የተከፈተ ሲሆን ምርቱም በአብዛኛው በአሜሪካ ወታደራዊ እርዳታ የሚደገፍ ነው። የኢራኑ ምክትል ውጭ ጉዳይ ሚኒስትር ማጂድ ታካ ራቫንቺ ሀገራቸው ከተወሰኑ ሀገራት ለተውጣጡ መርከቦች በሆርሙዝ ባህር መስመር በኩል እንዲያልፍ ፈቃድ መስጠቷን አስታወቁም። ሚኒስትሩ በቴህራን ለኤፍፒ ዜና ወኪል በሰጡት ቃለ ምልልስ አሜሪካና እስራኤል ከከፈቱት ጦርነት ጋር ተያይዞ መስመሩ በአብዛኛው የተዘጋ ቢመስልም ከኢራን ጋር አስቀድሞ ለተነጋገሩት የተወሰኑ ሀገራት ግንባር ትብብር መደረጉን ገልጸዋል። ይሁን እንጂ በጥቃቱ የተሳተፉና ጥቂ ያሏቸው ሀገራት በዚህ ስትራቴጂካዊ የባህር መስመር በሰላም የማለፍና የመጠቀም መብት እንደማይኖራቸው አቋማቸውን በግልጽ አሳውቀዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው ጦር ፈንጂ የሚያጠምዱ 28 የኢራን መርከቦችን በባህር ውስጥ መስመሩ ላይ መምታቱን መግለጻቸው ተከትሎ ሚኒስትሩ ይህንን ክስ ሙሉ በሙሉ ውድቅ አድርጓል። በሆርሙዝ ባህሩ መስመር ላይ ፈንጂ እያጠመዳችሁ ነው ወይ ተብሎ የተጠየቁት ጥያቄ በፍጹም ይህ ከእውነት የራቀ ነው ሲሉ ምላሽ ሰጥተዋል። አክለውም ኢራን ወደፊት ዳግም ጦርነት እንዳይጫንባት ዋስትና እንደምትፈልግ ጠቁመው ባለፈው ሰኔ ወር የተጀመረው ጦርነት ከ12 ቀናት በኋላ ጋብ ብሎ የነበረ ቢሆንም ከ8 ወይም 9 ወራት በኋላ ኃይላቸውን አሰባስበው ዳግም ጥቃት መክፈታቸው በመሬት አስታውሰዋል። የአሜሪካ ኢሚግሬሽንና ጉምሩክ ባለስልጣን አይስ በይፋዊ ኤክስ ገጹ ላይ ያወጣው መረጃ መነጋገሪያ ሆኗል። ይህ መረጃ ሰለሞን ቦጋሌ የተባለ ኢትዮጵያዊ በሰብአዊ መብት ጥሰትና በዘር ማጥፋት ቅስቀሳ ምክንያት ከአሜሪካ ወደ ኢትዮጵያ ስለመባረሩ የሚገልጽ ነው። ግለሰቡ በተለያዩ ማህበራዊ ሚዲያዎች ላይ ገጾች ላይ ራሱን የፋኖ አባል አድርጎ መግለጹ ተጠቅሷል። በዚህ መረጃ ላይ አሜሪካ ፋኖን በታየር 3 ምድብ 3 ሽብርተኝነት ቡድን እንደፈረጀች ተመልክተዋል። ሰለሞን የተባለው ግለሰብ በትግራይ ተወላጆች ላይ የዘር ማጽዳት እንዲካሄድና ጥቃት እንዲሰነዘር በማህበራዊ ሚዲያ ሲቀሰቅስ ነበር ተብሏል። እነዚህ መረጃዎች ደብቆ ከአሜሪካ ኢሚግሬሽን ጥቅማጥቅሞችን ለመውሰድ በመሞከሩ ጥያቄው ውድቅ ተደርጎ ከሀገሩ ተባሯል። ግለሰቡ በአሪዞና ፊኒክስ ባሉ የአይስ አባላት አማካኝነት እንደ አውሮፓውያን አቆጣጠር መጋቢት 5 ተይዞ ወደ ኢትዮጵያ እንዲመለስ መደረጉን የአይስ መረጃ ገልጿል። አይስ እንደ አውሮፓውያን አቆጣጠር ከ2003 ጀምሮ በጦር ወንጀልና በሰብአዊ መብት ጥሰት የሚጠረጠሩ ወይም የተፈረጀባቸውን 1178 ግለሰቦችን ከአሜሪካ አባሯል። ይህ አሜሪካ እንዲህ አይነት ወንጀል የፈጸሙ ሰዎች መደበቂያ እንዳትሆን ለማድረግ የሚሰራው ስራ አካል ነው ተብሏል። ለመሆኑ አሜሪካ ፋኖን በአሸባሪ ቡድን ብላ በይፋ ፈርጃለችንም? በአይስ ኤክስ ገጽ ላይ መረጃ ከወጣ በኋላ ከ100 ሺህ በላይ ሰዎች እይታ አግኝቷል። 385 በላይ ፖስት ተደርጓል። ከ1 ሺህ በላይ ላይክ ተደርጓል። እንዲሁም በርካታ ሰዎች ከታች አስተያየት ሰጥተዋል። በርካቶች መነጋገር ያደረጉት ለመሆኑ መቼ ነው አሜሪካ ፋኖን በአሸባሪነት ቡድን የፈረጀችው? ታየር 3 ማለት ምን ማለት ነው የሚለውን ነው። ታየር 3 ምንድን ነው? አሜሪካ የሽብር ቡድኖችን በ3 ዋና ዋና ምድቦች ትከፍላለች። እነዚህም ምድቦች እንደሚከተለው ተበራርተዋል። ታየር 1 ምድብ 1 በውጭ ጉዳይ መስሪያ ቤት በይፋ ፎሬን ቴሮሪስት ኦርጋናይዜሽን ኤፍቲኦ ተብሎ የተፈረጁ ለምሳሌ አልቃይዳ፣ አልሸባብ፣ አይኤስአይስ፣ ታሊባን፣ ሂዝቡላ አይነቶች ያሉበት ነው። ታየር 2 ምድብ 2 ይህ ዝርዝር ደግሞ ከምድብ 1 በይፋ የታወጁ አሸባሪዎች ዝቅ ያለ ሲሆን ዋና ዓላማው በዝርዝሩ ውስጥ የተካተቱት ድርጅቶች አባላት ወይም ደጋፊዎች ወደ አሜሪካ እንዳይገቡ ኢሚግሬሽን ቁጥጥርና የቪዛ ክልከላ ለማድረግ ነው። ታየር 3 ምድብ 3 እነዚህ ያልተፈረጁ
ቡድኖች ተብለው ነው የሚገለጹት። የአሜሪካ ኢሚግሬሽን ሕግ ለኢሚግሬሽን ጉዳዮች እንደ ሽብር ቡድን ያያቸዋል። በአሜሪካ ሕግ ትርጓሜ በሽብር ተግባር ውስጥ የሚሳተፍ ወይም በሽብር ተግባር ውስጥ የሚሳተፍ ንዑስ ቡድን ያለው የተደራጀ ቢሆንም ባይሆንም የሁለት ወይም ከዚያ በላይ ግለሰቦች ስብስብ ተብሎ ይቀመጣል። ታየር 3 ምድብ 3 ድርጅቶች በይፋ ያልተፈረጁ የሽብር ድርጅቶች ተብለው የሚጠሩት እንደ ምድብ 1 እና ምድብ 2 ድርጅቶች ይፋዊ መፈረጃ ሂደት ውስጥ ባለማለፍ ሳያስፈልጋቸው በሚያከናውኗቸው ተግባራት ብቻ እንደ ሽብር ቡድን ለመጠራት ብቁ ስለሚሆኑ ነው ይላል ሕጉ። አንድ ቡድን እንደ ታየር 3 ምድብ 3 ሊቆጠር የሚችለው የኢሚግሬሽን ጥቅም ጥያቄ በሚገመገምበት ወቅት ሲሆን እንደ ጉዳዩ ሁኔታ የሚወሰን ነው። ምድብ 3 ውስጥ ያሉ አካላት በየጊዜው የሚፈጠሩ እና በሂደትም የሚለዋወጡ ናቸው። እስካሁን ባለው መረጃ የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ፋኖን በፎሬን ቴሮሪስት ኦርጋናይዜሽን የውጭ አሸባሪ ድርጅት ዝርዝር ውስጥ አላካተተውም። ነገር ግን በታየር 3 ምድብ 3 ስር ከተካተቱ ቡድኖች ጋር ግንኙነት ያላቸው ወይም የደገፉ ግለሰቦች ወደ አሜሪካ ለመግባት ቪዛ ሲጠየቁ ወይም የጥገኝነት መብት ሲጠይቁ ለመከልከል እንደ ምክንያት ሊጠቀስባቸው እንደሚችል መረጃዎች ያሳያሉ። በአጠቃላይም ታየር 3 ምድብ 3 በአሜሪካ ውጭ ጉዳይ መስሪያ ቤት እንደ ምድብ 1 በይፋ የውጭ አሸባሪ ድርጅት ኤፍቲኦ ተብሎ የሚፈረጅ አይደሉም። እነዚህም በዝርዝር ውስጥ ያልሰፈሩ ነገር ግን በሽብር ተግባር ውስጥ የተሰማሩ ቡድኖች የሚገልጽ የአሜሪካ ኢሚግሬሽን መጠሪያ ነው። መረጃው ከቲክቫህ የተወሰደ ነው። ዜናዎችን በዚህ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ።